ፍቅረኛዋን የሚፈጅ ትንፋሽ መሞቅ አምሯት ነበር በምሽት ወደ ቤት የመጣችው። እሱ ግን ካለ ልማዱ አምሽቷል። ተንቀሳቃሽ ስልኩም ጥሪ አይቀበልም። ቁልፍ ስለነበራት ከፍታ ወደ ውስጥ ዘለቀች። ልትጠብቀው ዮሴፍና ዳናዊት ከተዋወቁ ገና 2 ወራቸው ነው። እሱ ከልቡ አፍቅሯታል። እሷ ደግሞ ወንዶች ላይ ባላት ጥላቻ ልትበቀለው። ከቀናቶች ግንኙነት በኋላ ግን የእሷ ጠጣር ልብ መለስለስና መፈራረስ ጀመረ። ርህራሄው፣ እርጋታው፣ አሳቢነቱ ትንፋሿ ቁርጥ እስኪል እንድትወዱ አስገድዳት። እናም የእውነት ሆና አፈቀረችው። ማፍቀሯ ደግሞ ጸጸት ላይ ጣላት። ቢሆንም በጸጸት ውስጥ ተሸሽጋም ቢሆን በየዕለቱ እድገት እያሳየና እየጎመራ ያለው ግንኙነታቸው ቀጥሏል። ሳታስበው አይኖቹ አረፍ ለማለት በተጋደመችበት አልጋ ጎን ካለ ኮመዲኖ ላይ በተቀመጠ የዮሴፍ ዲያሪ ላይ አረፉ። የማንበብ ረሃብ አንጀቷን ቦረቦራት። ስለሱ ማንነት ይበልጥ ለማወቅ ፈለገች። ሰው የሚያፈቅረውን ሰው በመተማመን ይበልጥ ወደ ልብ ጠልቆ ለመግባት ስለ ማንነቱና ስላለፈ ታሪኩ ማወቅ ይጓጓ የለ። የሷም ስሜት ከዚህ የመነጨ ሰዋዊ ስለሆነ ብዙም የሚገርም አልነበረም። የመጀመሪያውን ገጽ ስትገልጥ ክፍል 2 ይላል። አንድ ሙሉ ሌላ ዲያሪ ያለው ማለት ነው ስትል አሰበች። ገለጠችው። ሁለተኛ ገጽ ጥር 30 2001 ዓመተ ምህረት ከምኝታ የተነሳሁት በጥሩ ስሜት ነው። ከህይወት ጋር ፍቅር ይዞኛል። በቃ ተፈጥሮ እንዳለ ያጓጓኛል። ፀሐዩ ሙቀት፣ የዛፎቹ አረንጓዴነት፣ የወፎቹ የሚመስጥ ዝማሬ፣ የሰዎች ከወዲህ ወዲያ መርመስመስ፣ ይህንን ሁሉ በፍቅር ስታዘብ ነው ያልኩት። ሁሉም ነገር እጅግ ማራኪ ነው። ምሽት ላይ ለ1 ሰዓት ገደማ ከዳናዊት ጋር ኦሎምፒክ ካፌ ነበርኩ። ደስ የሚል ጊዜ ነው ያሳለፍኩት። እርግጠኛ ባልሆንም በቆይታችን እሷም የተደሰተች ይመስለኛል። በእውነት ዳናዊትን በጣም አፈቅራታለሁ። ግን ፍቅር ምንድነው? አፈቀርኳት ስል ምን ማለት ይሆን? አው ወዳለውበት ስትመጣ የመላ ሰውነቴ ህዋሳቶች ሲነቃቁ፣ ደሜ ሲሞቅ ይታወቀኛል። የልቤ ምት ዳንኪራ በገዛ ጆሮዬ ይሰማኛል። አይኖቼ ክፍተታቸው ይሰፋና እስከ መጨረሻው ይከፈታሉ። ከንፈሮቼ ወደ ላይና ወደ ታች ተጠቅልለው 32 ጥርሶቼና ቀይ ድዴ በከፊል ለይታ ይጋለጣል። አብራኝ ቆይታ ቻው ብላኝ ከስሬ መንቀሳቀስ ሲጀምር ደግሞ ቁመቴ ሁሉ ተሰብስቦ ወደ ውስጥ በመግባት ያጠርኩ አይነት ስሜት ይሰማኛል። ጠራራ ፀሐይ አናቴን ሰንጥቆ እየገባ እና ከግንባሬ ላብ እየተንኮለኮለ ከውስጤ ነፍስ ድረስ ይበርደኝ ይጀምራል። ቀልቤም ሳቄም ከውስጤ ተናው በመውጣት እሷን ተከትሏ ሲሄዱ ታዘባለሁ። እና የዚህን አይነት ቅብዥርዥር ያለ ውል አልባ ስሜት ከፍቅር ውጪ ሌላ ምን ስም ሊሰጠው ይችላል? እንደሚያፈቅራት ቀድሞውን ብታውቅም ያነበበችው ንባብ ከነጥልቀቱና ግዝፈቱ አረጋገጠላት። በተጥለቀለቀ ደስታና መስገብገብ በሚመስል አይነት ጉጉት 3ኛውን ገጽ ገለጠች። ንባቧንም ቀጠለች። የካቲት 5 2001 ዓመተ ምህረት ከቀኑ 5 ሰዓት። የትም መሄድ አላሰኘኝም። ተበሳጭቻለሁ። ምናልባት ዳናዊ ስለናፈቀችኝ ይሆናል። በዚህ ሰዓት ደግሞ እንደማላገኛ ታውቃለሁ። የእድሜ ማራዘሚያ መድኃኒቷን ለመውሰድ ሆስፒታል ትሄዳለች። ተስፈንጥራ ካልጋው ላይ ተነሳች። ቆመች። ተመልሳም ተቀመጠች። እንዴ ሊያውቅ ቻለ? መላሽ አልነበረም። የበሽታው ተጠቂ እንደሆንኩ ያወቀ ነው እንዲያፈቀረኝ። ነገሮች ሁሉ ተመሰቃቀሉባት። እያወቀ አፈቀረኝ ማለት እሱም እንደኔ በበሽታ ተይዟል ማለት ነው። የማወቅ ጉጉቷ ናረ። 4ኛውን ገጽ ገለጠች።
የካቲት 20 2001 ዓመተ ምህረት ከምሽቱ 2 ሰዓት። በዳናዊት ላይ የማስተውለው የመረበሽ ስሜት እኔንም እየረበሸኝ ነው። ምን እንደሚያንገበግባት ብገምትም ልጠይቃት ግን ድፍረት አላገኘውም። ስሜቷን የሚጎዳ እየመሰለኝ ተሳቀቅኩ። በመጀመሪያ የፍቅር ጥያቄ ሳቀርብላት ሳታፈቅረኝ እሺ እንዳለችኝ ያውቃለሁ። በኋላ ግን ትክክለኛ ዓላማዋን ደረስኩበት። የበቀል ጥማቷን ለማርካት እኔን እንዳጨችኝ ተረዳሁ። የተሳሳተ ሐሳቧን በሂደት ላስቀይራትና ወደ ትክክለኛው የፍቅር መንደር ልመልሳት እንደምችል ተስፋ አድርጌ ስለነበር በወቅቱ ብዙም ቅር አላለኝም። እርግጥ እኔ ከኤችአይቪ ነፃ መሆኔን 2 ጊዜ ተመርምሬ አረጋግጫለሁ። ቢሆንም በእኔ ሕይወት ላይ ምንም የሚያመጣው ለውጥ ስለሌለ እያወቅሁ አፍቅሬያታለሁ። ዛሬ ግን ምናልባት ይዞኝ ሊሆን ይችላል፣ ነፃም ልሆን እችላለሁ። ያ ግን እኔን አያስጨንቀኝም። በአሁን ጊዜ ዳናዊትን በጸጸት እያሰቃያት ያለ ይሄ ጉዳይ ይመስለኛል። ምንም የገባት ነገር የለም። ሚስጥሯን በምን አይነት ታምር ሊደርስበት እንደቻለ ግንዛቤው የላትም። ለዛውም እሱ ነፃ ሆኖ ሳለ እያወቀ ከሷ ጋር ጥንቃቄ ያልታከለበት ግንኙነት ለማድረግ ለምን እንደወሰነ መልስ የሌለው ጥያቄ ሆኖባታል። ትንግርታዊ እንቆቅልሽ። መልስ ባገኝ ብላ ቀጣዩን ገጽ ገለጠች። ንባቧንም ቀጠለች። መጋቢት 10 2001 ዓመተ ምህረት ከምሽቱ 4 ሰዓት ከ20። ቀኖቹ እንዴት ተስፈንጥረው እንደሚያልፉ ግራ እየገባኝ ነው። ሳይረፍድብኝ መፍጠን እንዳለብኝ ስለገባኝ ዛሬ ከጠበቃዬ ጋር ንብረቶችን ቦታ ሳስይዝ ነው ያልኩት። በእድሜ የሰበሰብኳቸውን ቁሳቁሶች ለምወዳቸው 2 ሰዎች በሕጋዊ መልኩ አስተላልፌላቸዋለሁ። ጠቅላላ ንብረቴ ተመን ወደ 700 ሺህ ብር የሚጠጋ ሲሆን ከዚህ ውስጥ 300 ሺህ ብር ለዳናዊት፣ ቀሪውን 400 ሺህ ብሩን ደግሞ ለእናቴ። በእውነት ባደረኩት ነገር ደስታ ተሰምቶኛል። ሩጫዬን ልጨርስ እርምጃ ብቻ ነው የቀረኝ። ዛሬ ጥሩ እንቅልፍ የምተኛ ይመስለኛል። መጮህ አማራት። ህልም እያለምኩ ነው እንዴ? የራሷን አእምሮ ትክክለኝነት ተጠራጠረች። እሷ እንኳን ገና ብዙ ኖራለሁ ብላ በተረጋጋችበት ወቅት እሱ የምን ኑዛዜ ነው ወይስ አገር ለቆ ሊጠፋ ነው? ለዛ ቢሆን ደግሞ ቢያንስ ባንክ ያለውን ተቀማጭ ጥሬ ገንዘቡን ይዞ ሄድ ነበር። ራሱን ለማጥፋት እኮ ወይ በህይወት ፍጹም ተስፋ መቁረጥ ወይ ህይወትን እስከ ወዲያኛው መጥገብን ይጠይቃል። በህይወት ፍጹም ተስፋ የሚቆርጡት ደግሞ ደካማና ለፍስፍስ ሰዎች ናቸው። የሷ ፍቅር ደግሞ እንደዚህ አይነት ሰው እንዳልሆነ እርግጠኛ ነች። ህይወትን እስከ ወዲያኛው ጠገብናት፣ በቃ መኖር ይብቃን ብሎ ለመወሰን ጥንካሬ ያላቸው ደግሞ ፈላስፎች ናቸው። የሷ ጀግና ደግሞ ከነዚህ ወፈፊዎች እንደማይመደብ ታውቃለች። እና እንቆቅልሹ ምንድነው? የሁኔታዎች አካሄድ ፍጹም ከግምቷ ውጭ ሆኖ ስላስቸገራት የሚቀጥለው ገጽ ምን ጉድ ሹክ እንደሚላት በፍራቻና በጉጉት መካከል ተጣብቃ ለማንበብ ገልብጣ አይኖቿን ስትወረውር የበር መንኳኳት ድምፅ በጆሮዋ ጠለቅ አለ። ከደመነፍስ በተጨለፈ ኃይል ተገፍትራ ከመኝታ ክፍሉ በመውጣት ሳሎኑን ሰንጥቃ በማለፍ የውጭ በር ከፈተች። ለሰላምታ እንኳን ጊዜ አልሰጠችው። ምንድነው የጉድ? ዲሪውን አስታቀፈችው። ደነገጠ። አነበብሽው እንዴ? ለማንበብ ሞክሬ ነበር፣ አንዱም ግን አልገባኝም። ተረጋጊ፣ ቁጭ በይና እናወራለን። ቁጭ አልልም፣ ብቻ እያንዳንዷን ነጠላ ነገር ማወቅ እፈልጋለሁ ቀጠለች። እኔን ለፍቅር ስጠይቀኝ በኤችአይቪ እንደተያዝኩ ታውቅ ነበር? አዎ። መድኃኒቱንም እንደምጠቀም በትክክል መለሰላት። በወቅቱ ነፃ መሆንን በምርመራ አረጋግጠ ነበር? አረጋግጫለሁ። እያወቅህ ግን ያለ መከላከያ ግንኙነት እንድንፈጽም ስጋብዛ አደረግከው። እዚህ ላይ ተሳስተሻል። ያለ መከላከያ እንድንገናኝ የጠየቅኩሽ እኔው ራሴ ነኝ። በፍጹም አይደለም። አትዋሸኝ። በእናትሽ ተረጋጊ። ምን የሚያረጋጋ ነገር ነገርከኝና ልረጋጋ? እሺ ይሄንንስ ለጊዜ እንተው።
ለመሆኑ ገና በ30 ዓመት ወደ ኑዛዜ ያስኬደ ምን አይነት ተአምር ነው? በጭንቀት አይኗን እያየ እሱን እንኳን ልነግርሽ አልችልም በማለት መለሰላት። በዚህ ጉዳይ ላይማ በቂ ማብራሪያ እፈልጋለሁ። ከረሳው ላስታውስ፣ እኔ እናንተ ከተዋወቅን 2 ወራችን ነው። ተሳስመን እንኳን አልተጠጋገብንም። ይህም ሆኖ 300 ሺህ ብር አውርሰኸኛል። ታዲያ ይህንን ጉዳይ ዝም ብዬ በድፍኑ መቀበል ይመስልሃል? ኧረ በፈጠረሽ በፍቅራችን ልማጸንሽ። ቀኑ ሲደርስ ሁሉንም በዝርዝር ትረጂዋለሽ። ቀኑ እስኪደርስ አልጠብቅም። አንዲትም ቀን መታገስ አልችልም። የዚህን የእንቆቅልሽ ፍቺ ሳላውቅ ይቺ ሌሊት እስክታልፍ እንኳን ለመታገስ ፈቃደኛ አይደለሁም። ቆይ ለመሆኑ ለእናትህ ነግረሃታል? ይህንን ጉድ ታውቃለች? ኧረ በፈጠረሽ ምንም የምታውቀው ነገር የለም። እንግዲያውስ በሌሊት ትነሳና ወደ ቤተ ክርስቲያን ከመሄዷ በፊት ደርሼባት ውድ ልጇ 400 ሺህ ብር እንዳወረሳት የምስራቹን አበስራታለሁ። ግንባሩ ላይ ላብ ችፍ አለበት። ድንጋጤ ያመነጨው ላብ። አታደርጊውም፣ በፍጹም አታደርጊውም። ልብ ድካም በሽታ እንዳለባት የነገርኩሽ መሰለኝ። ልትገያት ካላሰብሽ በስተቀር በፍጹም አትነግሪያትም። እንግዲህ ወንድም አለም ያለ 2 ምርጫ ይመስለኛል። የመጀመሪያው ምርጫ እያንዳንዷን ነገር በግልጽ ለኔ ማስረዳት። ይሄ ካልተመቸ ደግሞ ነገውኑ እዛው ጠበቃ ጋር ትሄድና እኔን ከውርሱ ሰነድ ላይ መሰረዝ። ከዛ በኋላ ግን አይኔን ለማየት እንዳትሞክር። ከነዚህ 2 ምርጫዎች በአንዱ አለመስማማት ግን እኔን ወደ ጭካኔ ይመራኛል። ወደ እናትህ ለመሄድ እገደዳለሁ። በመሃል ጸጥታ ሰፈነ። አምላኬ ምን አይነት አጣብቂኝ ውስጥ ነው የከተትከኝ? በማለት ዳናዊት ከራሷ ጋር አወራች። ዳንዬ፣ እኔ እኮ በየቀኑ እየሞትኩ ያለው ሰው ነኝ። ምናልባት 1 ወር ብቻ ይሆናል ይህንን አየር የምምገው፣ ያንቺን ውበት የማደንቀው፣ የእናቴን ሽሮ የምበላው። ልክ የመመረቂያ ቀኑ እንደሚናፍቅ የዩኒቨርሲቲ የመጨረሻ ዓመት ተማሪ እኔ ደግሞ በተቃራኒው ፀሐይ በምስራቅ በምትፈነጥቅበት በእያንዳንዱ ቀን የሞት ቀኔን ቁልቁል ወደታች በመቁጠር እየሰረዝኩ ነው። በዛ ማድረግ ደግሞ እንዴት መሰለሽ የሚያሳቅቅ። ሳያስበው የእንባን ክፍሎች ከዓይኖቹ በመመንጨት የጉንጮቹን መሃል በመሰንጠቅ ቁልቁል ሲንጠባጠቡ ተመለከተች። ድንዛዜዋ ልትቆጣጠረው ከምችለው በላይ የሆነባት ነው። አልገባኝም። በግድ አንደበቷ ተላቀቀ። በሐኪም የመሞቻ ቀኔ ተቆርጦ ተነግሮኛል። ሰውነቴ በነቀርሳ ተበልቶ አልቋል። በቃ ለመሰናበቻ የሚሆኑ ጥቂት ቀናቶች ብቻ ናቸው የቀሩኝ። የኔ ፍቅር፣ በቅርቡ ልሞት ነው። ቀድሜሽ ልሄድ ነው። በቃ አቅቶኛል። ከዚህ በላይ ለመኖር መታገል አልችልም። በቃ አልችልም። ተንደርድራ ተጠመጠመችበት። ወደ ውስጥ ጨመቀችው። የሆነ የምትደብቅበት ጥጋት የምትፈልግ ትመስላለች። ማልቀስ እንኳን አልቻለችም። ይየም ሲዳላ ነው የሚባለው ለካ እውነት ነው። ሐዘን መጨረሻው ጥግ ሲደርስ በእንባ ለመግለጽ እንኳን እንዲህ አቅም ያሳንሳል። እንደዛው እንዳቀፈችው እንደዛው እንደጨመቀችው ሐውልት ሆና ለዘላለም መቅረትን ተመኘች። መልአከ ሞትን ግን ማን የሚልክብን ስትል ራሷን ጠየቀች። የሚታዘዘው በእግዚአብሔር ነው ወይስ በሰይጣን? ሰይጣንም እግዚአብሔርም የማይኖርበት ቦታ የት ነው አሰበች። እዛ ወስዳ ልትሸሽገው እንዳይነጥቋት